ሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ዩቲዩብ የከፈለኝን በዚህ ባለፈው አንድ ወር የከፈለኝን ወይም ደግሞ የሰራሁትን ትክክለኛ መረጃ አሳያችኋለሁ። ወላሂ ብዬ ነው የምምለው፣ መዋሸት ሳክስ ምናምን ጉራ ምናምን አይደለም። ይሄን ቤተሰቦቼ እንግዲህ እንደምታውቁት ይሄ የቲክቶክ ማነው የዩቲዩብ ዋይት ስቱዲዮ ዳሽቦርድ ነው። ይሄ ዳሽቦርድ ነው። 64612 ሰብስክራይብ አለ። ይሄን ማሳያችሁ ትማሩበታላችሁ። ወደፊት ለምትጀምሩ ተስፋ፣ አሁን ደግሞ ጀምራችሁ ለምትታገሉ ብርታት እንዲሆናችሁ ነው። ሰው ቤት ካላችሁ ያግዛችኋል። ቢያንስ ያን የራሳችሁን እዛ የምትሰሩትን ስራ ሴቭ እያደረጋችሁ ይሄን የቤተሰቦቻችሁን ወጪ ይሸፍንላችኋል ብዬ ስለማመን፣ ሁለተኛ ደግሞ ምናልባት በርካቶች አሁን ስራ የላቸውም። በመላው ዓለም ላይ ነው በነገራችን ላይ ስራ የሌለው። እዛ ስራ ለማይሰሩ ደግሞ ቢያንስ የራሳቸውን ወጪ ይሸፍንላቸው ይችላል። ሲቀመጡ አይታወቅም፣ ደህና እይታ መጥቶም በጣም ትልቅ ሊለውጣቸውም ይችላል። ስለዚህ ዩቲዩብ ላይ ለምትንቀሳቀሱ፣ ሶሻል ሚዲያ ላይ ማንኛውም ሶሻል ሚዲያ ላይ ለምትንቀሳቀሱ እህት ወንድሞቼ ትምህርት ይሆናችኋል፣ ብርታት ይሆናችኋል ብዬ ስላመንኩኝ ዛሬ ባለፈው ወር የሰራሁትን ትክክለኛ መረጃ አሳያችኋለሁ ማለት ነው። ምንም ውሸት ድብቅብቅ ምናምን የለውም። ወላሂ ثم والله ምን ላይ ነው ነግራችሁ፣ እኔ ሙስሊም ነኝ። በማንኛውም እምነት ያው መሐላን ታውቁታላችሁ። ስለዚህ አሳያችኋለሁ። በዚህ አጋጣሚ ደግሞ ለራሴ ማስታወቂያ ለስራ ሰው ስሩልኝ አለ። ወደ ሳውዲ እመጣለሁ። አሁን የተወሰኑ ኪሎዎች አግኝቻለሁኝ። ያላችሁ ካላችሁ አናግሮኝ፣ እቃ እየላችሁ እመጣለሁ። ኪሎ 30 ብር ነው፣ 30 ሪያል ማለት ነው። ኪሎ 30 ሪያል ነው። 50 ምናምን ኪሎ ከሞላሁኝ በዚህ ሳምንት እናንተ ጋር ነኝ ማለት ነው። እዛውም ዩቲዩብ እንሰራለን፣ የተለያየ ነገር አብረን ሽሬት ተዳረግን እየዞርኩኝ እኔም ትንሽ ሳውዲ ላይ ፈታል ማለት ፈልጋለሁ የተወሰነ ጊዜ ማለት ነውና ለማንኛውም ዩቲዩብም አብረን እንሰራለላችኋለሁ። በዚህ አጋጣሚ ደግሞ አንድ ዩቲዩብ ላይ አንዲት እህቴ 16 ዓመት አረብ ሀገር ሰርታለች። 16 ዓመት ማለት ግማሽ እድሜ ማለት ነው። 16 ዓመት አረብ ሀገር ሰርታ ወንድሟ ቤት ሰራለች ተብላ እስከዛሬ የሰው ፎቶ ሲላክላት እንደነበረና አሁን ግን እዛ ስከድ ትክክለኛ ሰው ልካ ስታሳየ ያ ቤት የሱ አይደለም። ወላሂ ብታምኑም ባታምኑም የሆነ ትንሽዬ ብሎኬት አድርጉባት። 2 ክላስ ናት፣ አንድ ሳሎን፣ አንድ መኝታ፣ አጥር የለውም፣ ምን የለውም፣ አልተጨረሰም፣ በር የለውም፣ ብሎኬቱ ብቻ የተደረደረ ነው። 16 ዓመት የለፋችበት ፎቶ እየተላከላት ቤት ሰርታሻል ተብላለች። ይሄን አጋጣሚ ወደ ሳውዲ እስከምመጣ እቃው እስከሚሞላልኝ ድረስ ቤት ሸለልን ቼክ አድርግ ለምትል ከሆናችሁ እሄዳለሁ። የትም ቦታ እሄዳለሁ። ትራንስፖርት ትችላላችሁ። እኔ ይሄ መደባበቅ ውሸት የለም። ሄጄ ቤታችሁን ፎቶ ቪዲዮ ሰርቼ የሚሸጥም ተሆነ አስማማላችኋለሁ። አይ ደግሞ የማይሸጥም ከሆነ ደግሞ በቃ ለእህታችን ቤተሰቦቿ እንደሰርተውላታል፣ አይ ደግሞ እህታችን ይሄ ቤት አልሆናትም እንደዚህ ተደርጋለይ፣ ባካችሁ ራሳችሁን ጠብቁ ብለን ቢያንስ ወደ ሀገር መታችሁ ብዙ ነገር ይበላሽባችኋል። 16 ዓመት በኋላ ሀገር መታ ምን አይነት ተስፋ ነው ሌላ ቤት ገነባለሁ የምትሉ? በጣም ከባድ ነው እኮ አይደል? የውሸት ያልፋል፣ አብሽር ያልፋል። አንዳንድ ጊዜ ራሳችን ምን ዋሸው ውሸት አለና እንደዛ የምትፈልጉም ካላችሁ ስልክ ቁጥር ስክሪን ላይ አስቀምጥላችኋለሁ፣ አናግሩኝ። ቤታችሁ ሄጄ ቀርጬ ልልክላችሁ ወይም ደግሞ ቪዲዮ ቻናል ማለት ዩቲዩብ ላይ ለጥፈው ይችላልው። ሌሎች ይማሩበታል ብላችሁ ፍቃደኛ ከሆናችሁ ማለት ነው። ወደ ሳውዲ ቃ እንደነገርኳችሁ ቃ ካለም ንገሩኝ። ሌላኛው ደግሞ እዚሁ ኢትዮጵያ ውስጥ ካላችሁ አብረን ዩቲዩብ እንስራ ሰብሰብ ብለን ካላችሁ አብረን ኮላብ ሆነን መስራት እንችላለን ካልኩ በኋላ አሁን ስክሪን ገልብጬ በዛኛው የዩቲዩብ ላይ የሰራሁትን ብር ላሳያችሁ። አትናቋት፣ ትንሽም ትልቅም ዶላር ናት፣ ትመነዝራለች፣ የሚያድግ ነው። ለምሳሌ ይሄን ቪዲዮ ሰራው አላህ ፈቅዶ በሚሊዮኖች ቢያውት በሚሊዮን ዶላር አገኛለሁ ማለት ነው። በሚሊዮን አይታወቅም። እናንተ ከፍታችሁ ላይክ ማድረግ ከእናንተ ቀንነት አድርጋችሁ አላህ ለኔ ቢስጠኝ ለኔ የሰጠኝ ጌታ ለእናንተ የሚሰጣችሁ አልተጠራጠሩ። ለማንም ምንም መስድና ምናምን አያስፈልግም። አላህ ለአንተ የሚሰጣህ ለአንተ የሚሰጣህ አንተ ሰበቡ ማድረስ ነው፣ መስራት ነው። ይሄም በቃ ሱቅ ነው። ዩቲዩብም ቲክቶክም ፌስቡክም ሱቅ ነው። አሁን ሰዓት ሱቅ ነው። ዝም ብለን ማየቻና እንትን ማለቻ ሳይሆን እንሰራለን፣ እንሞክራለን፣ እንታገላለን። መሞከር ነው። አላህ ደግሞ አንድ ቀን የሆነ ቦታ ላይ ያደርሰናል፣ ያስተካክልናል እላችኋለሁኝ።
ኢንሻአላህ በቅርብ ሳውዲ እመጣለሁ። ከሳውዲ ቀጥሎ ደግሞ እንድትመጣ የምትሉበት ሀገር ካለ ጠቁሙኝ። ዱባይ፣ ኩዌት፣ ቀጠር ምናምን ፈለጋችሁበት ሀገር መምጣት መዞር ሀገር ማየት ፈልጋለሁ። ህልሜ ነው። በተለይ በዩቲዩብ ቻናል አብረን እየዞርን ብዙ ትምህርቶችን እያየን አብረን እንድንማር አብረን ራሳችንን ጆይ እንድናደርግ ፈልጋለሁ። አብረን እንድንሰራ ፈልጋለሁ። ከሴቶችም ከወንዶችም ጋር መስራት ፈልጋለሁ። በአሁኑ ሰዓት ገንዘብ ማግኘት ጥሩ ስለሆነ ገንዘብ ማግኘት አስፈላጊም ነው። አላህ ከወንጀል ይጠብቀን። ይሄን ያህል ካልኳችሁ ወደዛ ላሳያችሁ። ስክሪን ላይ ባለው ስልክ የሚፈልጉትን ነገር አናግሩኝ። ስክሪን ላይ አስቀምጥላችኋለሁ። ሌላ ብዙ ባላችሁ ዩቲዩብ ብር ላሳያችሁ። ቤተሰቦቼ እንግዲህ እንደምታውቁት ይሄ የቲክቶክ ማነው የዩቲዩብ ዋይት ስቱዲዮ ዳሽቦርድ ነው። ይሄ ዳሽቦርድ ነው። 64612 ሰብስክራይብ አለኝ። እስኪ ወደ 100,000 የሚሄድበትን መንገድ ቶሎ አድርጉና አጣድፉት። ካላስ አኺ እኔ ሁሉን ነገር በቅነት እያሳየኋችሁ ነው። ገባ በሉና ሁሉንም ነገር አውልኝ ማለት ነው። እና ላይክ አድርጉት፣ ሼር አድርጉት። እዚህ ጋራ ላስት 28 ዴይስ ይላል። እንደምታዩት ላስት 28 ዴይስ ወይም ደግሞ ባለፉት 28 ቀናት ማለት ነው። ቪውስ 178,000.7K ማለት 178,000 ወይም ደግሞ ገና 200,000 እንኳን አልሞላም ማለት ነው። የአንድ ወር ወይም የ28 ቀን ቪው እይታ ማለት ነው። ሰዓቱ 8100 ሰዓት ታይቷል ማለት ነው። እዚህ ጋር ሰብስክራይቡ 438 ሰብስክራይብ በወር አግኝቻለሁ። እዚህ ጋር በዶላር 96.04 ዶላር ማለት ሳንቲም ማለት ነው። በዶላር ይሄን ሰርቻለሁኝ። አሁን ወደ ተከፈለኝ እሄድላችኋለሁ። ያው ይሄ ጧት የለቀኩት ቪዲዮ ነው። እይታው ብዙም ነው። አሁን እንደነገርኳችሁ እዚህ ጋር ዳሽቦርድ ነው አይደል? ወደ ኮንቴንት እሄዳለሁ። ኮንቴንቱን ይሄን ይመስላል። እንግዲህ በወር በርካታ ቪዲዮዎች ይለጥፋሉ፣ ግን ያው እይታቸው ብዙም የሚማርክ አልነበረም። እንደምታዩት እይታቸው ብዙም የሚማርክ ባይሆንም አያችሁት? ይሄ ነው። ይሄ እንግዲህ በወር ለጥፌዋለሁ። ብዙም የለውም እይታ የለውም። እንደምታዩት ትንሽ እይታ ነው። ደህና እይታ ቢመጣ ደህና ብር ይከፈላል ማለት ነው። ይሄውም አልሐምዱሊላህ አላህን ያላመሰገነ ማን ነው? ይሄንኑ ያላመሰገነ ሌላውን እንትን አይልም። ይሄም ያው የተወሰነ ደህና ነው። ብቻ ይሄን ያህል ካየን አናሊክስ እንሄዳለን። አናሊክስ እንሄድና ደግሞ አናሊክስ ላይም ይኸው እንደነገርኳችሁ ይሄ ነው። ሰብስክራይብ 438 ነው። 96 ዶላር ነው። ያያችሁ አይደለ? አሁን ወደ ዋናው ጉዳይ እንደ ኮሚኒቲ ይባላል። በዚህ አጋጣሚ ኮሜንት የምታነቡበት ኮሜንት ላይክ የምታደርጉበት ማለት ነው። ይሄ ኮሚኒቲ ይባላል። አሁን ወደ ዶላሯ ምልክት እዚህ ጋር ስትመጡ የዶላሯ ምልክት ነካላችሁ ማለት ነው። የዶላሯ ምልክት ናት ብር አሁን የሚከፈላችሁን የሚያሳያችሁ የአድሰንስ ማለት ነው። ወደ አድሰንስ ነው የተላከው። አሁን እዚህ ጋር እንጣና እናሳያችሁት። ይሄ አሁን አድሰንስ ላይ የተላከልኝ ነው። ባለፉት 30 ቀን ወይም 28 ቀን 93.16 ዶላር ሰርቻለሁ። በጁላይ እዚህ ጋር ተመልከቱ። በጁላይ 21 26 ወይም ደግሞ 2026 ይከፈለኛል ማለት ነው። ከጁላይ 21 ጀምሮ እስከ 26 ድረስ ባለው ይከፈላል ማለት ነው። ከዛ ወደ ደግሞ የሰራሁት ይሄን 22 ዶላር ከ0.7 ሳንቲም ከ22.07 ማለት ነው። ይሄንን ሰርቻለሁኝ። አላህ ቢፈቅድ ደግሞ ይሄንን ወደ 22 ሚሊዮን የሚቀየርበት ቀን እንደሚመጣ ምንም አልጠራጠርም። ይሄን ማሳያችሁ በነገራችን ላይ ይቅርታና ለእናንተ ትምህርት እንዲሆናችሁ እንዲያግዛችሁ ነው እንጂ ሌላ ነገር አይደለም። ብርዙም ብርም ሆኖ አይደለም፣ አያሳዩም እነሱ። እኔ ግን ይሄን አሳይቻችኋለሁኝ። ትምህርት ይሆናችኋል፣ ዕውቀት ይሆናችኋል። አውቃችሁ ትገቡበታላችሁ። ጥሩ ታታየላችሁ፣ ጥሩ ይከፍላችኋል። ትንሽ ተሆነ እይታችሁ ደግሞ ትንሽ ነው የሚከፍላችሁ። ይሄን ወላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ እርግጠኛ ነኝ እንደው እስኪ ይሄ ቪዲዮ ደስ ይበላይ 100,000 እንኳን አስገቡት። ወላሂ እንደቃ ይሄን ትልቅ ሚስጥር ያሳያችሁ። አንድ ዩቲዩበር ይሄን አድርጎ አይታችኋል? ይሄ 100,000 200,000 300,000 የሚታይለት ሰው ይሄንን አድርጎ አይታችኋል? አላያችሁም አይደል? ዛሬ እኔ በቅንነት ይሄን ካሳየኋችሁ ለምን ነው ታዲያ ላይኩ 10,000 20,000 ላይክ የማይሆነው? ለምን ነው ቪው 1 ሚሊዮን 2 ሚሊዮን ብረዘቅና ደግሞ ትልቅ ብር ባሳያችሁ ፍንድቅድቅ ብዬ ምን ችግር አለው? ብረዘቅና ትልቅ ብር ባሳያችሁ ምን ይጎላችኋል? ስለዚህ ይሄን ያህል ካያችሁ
ላይክ አድርጋችሁ ሼር አድርጋችሁ በርካቶች ጋር እንዲደርስልኝ ብታደርጉ እወዳችኋለሁ እኔም ደስ ይለኛል ትልቅ ብር ባሳያችሁ ደግሞ ህልሜ ነው ኢንሻአላህ ሚሊየን ተከፍለ ቢያንስ 100 ሚሊዮን ዶላር ተከፍለ 100 ሚሊዮን ዶላር ከፈለ ብዬ ደስ ያለን ፍንድቅ በየ ባሳያችሁ በጣም ደስ ይለኛል ሰላም አለይኩም ወራህመቱላሂ ወበረካቱ